እንግዲህ ዛሬ ምርጫ ነው ግንቦት 4 2018 ለምርጫ እንኳን አደረሳችሁ ይባላል። በአምስት ዓመት አንዴ የሚመጣ ኢቨንት ስለሆነ ትክክል ነው። በጣም የሚጠበቅና ያው ሁላችንም በጉጉት የምንጠብቀው መንግስትም ህዝብም በጉጉት የሚጠብቁት መንግስት ያው እቀጥላለሁ ወይ ህዝቡ ይፈቅድልኛል ወይ ያስቀጥለኛል ወይ ነው። ህዝብ ደግሞ እስቲ የተለየ አማራጭ አለን ወይ የሚለው ብሎ የሚጠብቀው ነገር ስለሆነ ያው እንደ በዓል ነው የምንቆጥረውና እንኳን አደረሳችሁ ይባል ተገቢ ነው ብዬ ነው የማስበው። እንደ በዓልም እንደ ስራም ታይቶ ደግሞ ስራም ዝግ ነው። ስራም ዝግ ነው። ለምርጫው ደህንነትና አጠቃላይ ለጸጥታው ሲባል ስራ ዝግ ተደርጓል። ስራ ዝግ ነው ሲባል ግን አንዳንድ አሰሪዎች ባስገዳጅ ሰራተኞቻቸውን ግቡ ቢሉ ይሄ ትክክል አይሆንም። በእርግጥ ለምሳሌ ካፌ እሱ ነው እንትን ነው ምርጫ ቦርድም ግልጽ አድርጓል። ይሄ የህዝባዊ አገልግሎት የሚሰጡ ተቋማትን ሳይጨምር ሌሎች የመንግስት ተቋማት፣ የግል ተቋማት ለምሳሌ ባንኮች ሊሆኑ ይችላሉ፣ የግል ተቋማት፣ ትምህርት ቤት ዝግ ተደርጎ ግን ህዝባዊ አገልግሎት ለምሳሌ ሆቴሎች እንዳልከው ሬስቶራንቶች፣ የህዝብ ይሄ ትራንስፖርት አገልግሎት የሚሰጡ እነሱ እንትን አይሉም፣ አይገደዱም። አለዚያ ስታክ ነው የሚያደርገው። ቀኑ ስታክ ካደረገ ደግሞ ያው በዛ ቀን የሚንቀሳቀሱ ምናልባት የስራ ባህሪያቸው የሚንቀሳቀሱ የሚያደርጋቸው አካላት ስለሚኖሩ ግልጽ አድርጓል። ምርጫ ቦርድም ግልጽ አድርጓል። ስለ ምርጫው በምርጫው ዕለት ምን መደረግ ያለባቸው ምንስ ነገሮች ክልክል ናቸው፣ ከምርጫው በኋላ በተለይ ከውጤት አገላለጽ ጋር በተያያዘ ህጉ ያስቀመጣቸውን ጉዳዮች እናነሳለን። ዋና እንግዲህ ሪፈር የምናደርገው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ነው። ምርጫ ዕለት እንግዲህ ጠዋት 12 ሰዓት ነው የሚጀምረው አይደል? ህጉ እስከ ማታ 12 ሰዓት ይቀጥላል። እስቲ ስለ ሰዓቱን እናንሳ፣ ከዛን ጀምር። እንግዲህ በአዋጁ አንቀጽ 49 ንዑስ ቁጥር 1 ላይ ቦርዱ በተለየ ሁኔታ ካልወሰነ በስተቀር የድምጽ መስጫ ሰዓት ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ ይሆናል። ይሄ አንድ ቀን የሚለውን ነገር ስለሚያሟላ ነው። አንድ ቀን እንቅስቃሴ የሚጀምረው ከዚህ በፊትም የተለመደው አካሄድ በቃ የሰው ልጅ እንቅስቃሴ የሚጀምረው ይሄ ጨለማው ምኑም ተገፎ የብርሃን ወገግታ ንጋት የምንለው ነገር የሚመጣው ከ12 ሰዓት ጀምሮ ነው። በርግጥ እንደየወቅቱ ይለያያል። አንዳንድ ጊዜ 12 ሰዓት ሆኖ ጭልም ያለ ሊሆን ይችላል፣ 12 ሰዓት ሆኖ ደግሞ ብርሃን ሊሆን ይችላል። ግን ዞሮ 12 ሰዓት ተጀምሮ ልክ 12 ሰዓት ላይ ይጠናቀቃል ማለት ነው። ሌሎች ሀገሮች አክቹአሊ ከአንድም ቀን በላይ የሚያደርጉ አሉ። ከአንድም ቀን በላይ አድርገው በተለያዩ ምክንያቶች ማለት ነው። ከተለያዩ ምክንያቶች ከ2 ከ3 ቀን በላይ የሚያደርጉ አሉ እና በዚህ መሰረት ነው በህግ ማቀፉ የሚደነግገው እኛ ጋር አንቀጽ 49 ንዑስ ቁጥር 1 መሰረት 12 ሰዓት ጀምሮ 12 ሰዓት መጠናቀቅ አለበት። 12 ሰዓት ከ00 ሲል በሩ ይዘጋል። ድምጽ ሰጪዎችም ከዛ በኋላ የሚመጡም ካሉ ያው ይመለሳሉ ማለት ነው። ያው ሰፋ ያለ ጊዜ በነገራችን ላይ ከዚህ በፊት እሁድ ቀን ነበር የሚደረገው ብዙ ጊዜ ምርጫ እሁድ ቀን የእረፍት ቀንም ተብሎ እሁድ ቀን ነበር የሚደረገው። በእርግጥ ግልጽ አይደለም ምርጫ ቦርድ ሰኞ ቀን ማድረጉ። ዞሮ ከዚህ በፊት አስታውሳለሁ ማለት እንኳን ትንሽ ልጅ ነበር ያን ጊዜ የህገ መንግስት ውይይት የዚህ የፌዴራል ህገ መንግስት 1986 ክረምት አካባቢ ይመስለኛል 3 ቀን የስራ ዝግ ነበር። ህዝቡ አጠቃላይ ግልብጥ ብሎ ወደ የተዘጋጀለት መድረክ እየሄደ እንዲወያይ ህገ መንግስቱ ድራፍት ላይ እንዲከራከር ተብሎ 3 ቀን ዝግ እንደነበረ ትዝ ይለኛል። ድሮ ነው ልጅ ነበርኩ፣ ሃይ ስኩል ተማሪ ነበርኩ ያን ጊዜ እና ዘንድሮም እንግዲህ ያው ለየት ባለ ሁኔታ ከረፍት ቀናት ውጪ ያው ዊክዴይስ ከሚባሉት ቀናት ውስጥ ሰኞ ያው ተደርጓል ማለት ነው። ስድስተኛውም እንደዚሁ ሰኞ ቀን ነበር የተደረገው። ስድስተኛውም ሰኞ ቀን ነው። ሶሪ አላስታውስም። እንግዲህ የምርጫውን ጣቢያ ደህንነት በተመለከተም በዚሁ በጠቀስነው አዋጅ ላይ ያለ የምርጫ ጣቢያዎች የድምጽ መስጫ ዕለት ከመድረሱ በፊት አስተማማኝ ጥበቃ ተደርጎላቸው ደህንነታቸው ተጠብቆ መዘጋጀት እንዳለባቸው ይናገራል። ከምርጫ አስፈጻሚዎች፣ ከፖለቲካ ፓርቲዎችና የግል እጩ ወኪሎች፣ ከቅሬታ ሰሚ ኮሚቴ አባላትና ከተፈቀደላቸው የምርጫ ታዛቢዎች በስተቀር መራጮች ሆኑና ድምጽ የሰጡ ሰዎች በምርጫ ጣቢያው ክልል ውስጥ መገኘት የለባቸውም። ድምጽ መስጠት ሲጀመር ግን በየጣቢያው እነዚህ የተጠቀሱት ነገሮች ባይሟሉ ምን ይሆናል? መሟላት አለበት። አሁን ይሄ የዚህ ሁሉ ኃላፊነት የምርጫ ቦርድ ነው የሚሆነው። ባይሟሉ ምን ይሆናል? ከምርጫው ቀን በፊት በአግባቡ ወይም ደግሞ እስከ ምርጫው ዕለት ድረስ በአግባቡ መሟላቱን ማን ነው ማረጋገጥ ያለበት? እዛው የምርጫ ጣቢያው ወደ ምርጫ ክልሉ ላይ ያለው ኃላፊ ነው፣ የምርጫ ቦርድን ወክሎ ያለው ማለት ነው። ምናልባት ከሱ አቅም በላይ ከሆነ ደግሞ አውቶማቲካሊ ለምርጫ ቦርድ ለዋና መስሪያ ቤት ማሳወቅ መቻል አለበት። ዋና መስሪያ ቤት ደግሞ መረጃው በደረሰው በጥቂት ሰዓታት ጊዜ ውስጥ ያንን ነገር ማሟላት አለበት። አንድ ሁለተኛ ነገር
ምርጫ ቦርድ ይህንን ምርጫ ሲያካሂድ ራሱ የሚሰራቸው ስራዎች ብቻ አይደሉም፣ የጸጥታ አካላትንም እገዛ ይፈልጋል። በተለይ ፖሊስ በየምርጫ ጣቢያው በየምርጫ ክልሉ ምርጫ በሚደረግበት ማንኛውም ቦታ ላይ ካምፕም ሊሆን ይችላል፣ ትምህርት ቤትም ሊሆን ይችላል፣ ዋትኤቨር ብቻ ግን ምርጫ እንዲደረግበት የተወሰነው ቦታ ላይ በቂ የሆነ የጸጥታ ኃይል መመደብ መቻል አለበት። ምክንያቱም የሚፈጠረው አይታወቅም። ረብሻ ሊነሳ ይችላል። በአንዳንድ ህገወጥ ተግባራት ሊፈጸሙ ስለሚችሉ ያንን ቀድሞ ለመቆጣጠርና ምርጫው ስሙዝሊ መሄዱን ለማረጋገጥ የጸጥታ አካላትን በበቂ ሁኔታ ከበቂ ኢንስትራክሽን ጋር ከበድርጊቶች ብሎ ያስቀመጣቸው ነገሮች አሉ። ለምሳሌ አንቀጽ 42 ንዑስ ቁጥር 2 ላይ ያዋጁ በምርጫ ዕለት ቅስቀሳ ማድረግ ምርጫው ከመካሄዱ 4 ቀናት በፊት ጀምሮ ነው። በነገራችን ላይ ምርጫው ከመካሄዱ 4 ቀን በፊት ጀምሮ እስከ ምርጫው ዕለት ፍጻሜ ድረስ ማንኛውም አይነት ቅስቀሳ ስራ መስራት የተከለከለ ነው። ስለዚህ አሁን በምርጫው ዕለት መጥቶ ቅስቀሳ ላድርግ እንዲላድርግ ቢል የጸጥታ አካላቱ ይሄን ነገር ማስቆም መቻል አለባቸው። የምርጫ ቦርድ የእነሱን እገዛ ይፈልጋል ማለት ነው። በምርጫ ጣቢያ ዙሪያ ተጽዕኖ መፍጠር አሁን ይሄ በአዋጁ አንቀጽ 56 ላይ የተደነገገ ነገር ነው። በምርጫ ጣቢያውና በጣቢያው ዙሪያ የፓርቲ ምልክቶችን መልበስ። ተጽዕኖ መፍጠር ሲባል ግን ከለምረጡ ብሎ እኮ ለነገርህ እኮ ዘርዝሮታል። የፓርቲ ምልክቶችን መልበስ፣ መራጮችን ይህን ምረጡ ወይም ይህንን አትምረጡ ብሎ ማባበል ወይም ማስፈራራት የተከለከለ ነው። እንዲህ ከተደረገ እና የጸጥታ አካላት ከደረሱበት ወይም ጥቆማ ከደረሳቸው ያን ነገር ማስቆም አለባቸው ማለት ነው። የጦር መሳሪያ ይዞ መገኘት ይሄ አሁን አንቀጽ 56 ንዑስ ቁጥር 1 በተለይ ፊደል ተራ ላይ የህግ አስከባሪዎች ናቸው። መሳሪያ መያዝ የነሱ የስራቸው ባህሪ ነው። ስለዚህ የህግ አስከባሪዎች ወይም ፖሊስ በቦርዱ ጥሪ ካልቀረቡ በስተቀር ማንኛውም ሰው ፖሊስ ያልሆነ የጸጥታ አካል ያልሆነ ማለት ነው ማንኛውም ሰው የጦር መሳሪያ ወይም ስለታም ነገር ይዞ ወደ ምርጫ ጣቢያ መቅረብ አይችልም ማለት ነው። ድምፅን ይፋ ማድረግ ወይም ፎቶ ማንሳት፣ መራጩ የሰጠውን ድምፅ ለሌላ ሰው ማሳየት፣ ፎቶ ማንሳት ወይም በምስጢር ድምፅ መስጫ ክፍል ውስጥ መረጃ ማውጣት የተከለከለ ይሄ የአዋጁ አንቀጽ 51 ላይ በግልጽ የሚከለክለው ነገር ነውና እነዚህ በግልጽ የተከለከሉ ድርጊቶች ናቸው። በተለይ በምርጫው ዕለት ማለት ነው። መራጮች ምን መብት አላቸው? ምንስ ግዴታ አላቸው? እንግዲህ በዕለት ዕለት የመራጭነት ምዝገባ ወረቀቷን ይዞ መገኘት አንዱ ነገር ኤግዛክትሊ አንዱ ግዴታቸው ነው። መታወቂያ ከሰጡ በኋላም ከቦታው ዞር ማለት መሄድ አለባቸው። እነሱም ማንሳት ምን ያደርጋሉ? ሲጀመር በቃ ድምጽ ሰጡ እኮ የመጡበት ዓላማ ድምጽ መስጠት ነው። ድምጽ ሰጥተው ወደየ ጉዳያቸው መሄድ ይችላሉ፣ ወደየ ቤታቸው መሄድ ይችላሉ። በዋነኛነት ምንድነው እዛ ላይ የመራጭነት ካርድ ይዘው መገኘት አለባቸው። አንድ ሁለተኛ ስማቸው የተመዘገበ መሆን አለበት። ያው የመራጭነት ካርድ ከያዙ ስማቸው ተመዝግቧል ብለን አስዩም ልናደርግ እንችላለን። ግን መዝጋቢዎቹ አካላት የምርጫ ቦርድ ባልደረቦች ወይም ሰራተኞች የምርጫ ካርዱን አስተያይተው የተመዘገበበትን ሊስት ደግሞ አውጥተው ቼክ ማድረግ አለባቸው። ከዛ በኋላ ነው ወረቀቱን ሰጥተው ኢንስትራክሽን የሚያስፈልገው ከሆነ እንትን ያስፈልጋቸዋል፣ ጋይድ ያስፈልጋቸዋል። ያልሆነ ምልክት እንዳያደርጉ የምርጫ መስጫ የድምጽ መስጫ ወረቀቱ ዋጋ አልባ እንዳይሆን እንዳይበላሽ እንዴት የፈለጉት እንትን ላይ እንዴት ምልክት ማድረግ እንዳለባቸው ከዛ ምን ማድረግ እንዳለባቸው እንዴት መክተት እንዳለባቸው ማሳየት አለባቸው። አሁን ኮሮጆ የሚባለው ነገር ቀርቷል መሰለኝ። ምንድነው አሁን ይሄ ትራንስፓረንት እንትን ሆኗል። ይሄ እንትን ድሮ ኮሮጆ ይሄ በሸራ የተደረገ ምናምን ነው፣ ምንም አይታይም። አዎ አሁን ግን ግልጽ ነው፣ ትራንስፓረንት ነው፣ ያሳያል። በጣም ሲልድ ነው ይመስለኛል። አንዴ በቲቪም ሲያሳዩ ነበር። እዛ ውስጥ ነው የሚከቱት። ስለዚህ ማንም ማጭበርበር አይችልም ማለት ነው። ስለዚህ እንዴት መክተት እንዳለባቸው ጋይድ የሚያስፈልግ ከሆነ ኢንስትራክት አድርገው ጋይድ አድርገው ይልኳቸዋል ማለት ነው። ወደዛች ወደ ድምጽ መስጫ ባሎት ቦክስ ነው የምትባለው እንት ነው ማለት ይቺ ሩሟ ሲገቡ ግን ብቻቸውን ነው የሚገቡት። በቃ ብቻቸውን ገብተው የሚፈልጉት ምልክት አሁን ምልክቱ ራይት ሊሆን ይችላል፣ የኤክስ ማርክ ሊሆን ይችላል፣ ዋትኤቨር ብቻ ያንን አድርገው ይከታሉ። ከዛ በኋላ ወደ እንትናቸው ወደ ጉዳያቸው ይሄዳሉ። የቀበሌ መታወቂያም መያዝ አለባቸው፣ ህጉ ያስገድዳል። ሁለት ነገር ለማንሳት አንደኛው የምርጫ ካርዶ የጠፋችባቸው ሰዎች ሁኔታ እንዴት ነው የሚሆነው? ወይል እሱን በተመለከተ እዛው ላለው የምርጫ ጣቢያው ማለት ነው ኃላፊ ማሳወቅ አለባቸው። አሳውቀው ይላል የህግ ማቀፋችንም ይላል የምርጫው ጣቢያ ኃላፊ ወስኖ መታወቂያቸውን ሊያስይዙ ይችላሉ፣ ኮፒ አድርገው ሊያያይዙ ይችላሉ፣ ዋትኤቨር ብቻ ያን አድርገው እንዲመርጡ ይደረጋል። የምርጫ ካርዳቸው መጥፋቱ ከተረጋገጠ ማለት ነው። በእርግጥ መረጋገጥ ስንል የእነሱን ቃል ነው የሚቀበለው እንጂ ያንን ክሮስ ቼክ የሚያደርግበት ነገር ላይኖር ይችላል።
ብዙ ጊዜ አሁን የሆነ መታወቂያ ጠፋብን፣ ቡክ ጠፋብን፣ ምን ጠፋብን ሲባል ከፖሊስ ሄደ መጥፋቱን ማስረጃ አምጥተህ ምናምን ነው። ይሄ ግን የዛን ዕለት ስለሆነ ኦን ዘ ስፖት ውሳኔ መወሰን አለበት። ስለዚህ ምርጫ ጣቢያው ኃላፊ ይወስናል ማለት ነው። ልዩ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች ደግሞ ይኖራሉ። አቅመ ደካሞች፣ አይነ ስውራን፣ እንደዚህ በዊልቸር የሚሄዱ ሰዎች፣ እነሱ የመሳሰሉት እንዴት ነው ድጋፍ መስጠት የሚቻለው ተጽዕኖ ሳያሳድሩ ማለት ነው? አዎ ቅድሚያ መስጠት ያስገድዳል፣ ህጉም ያስቀምጣል። ምንድነው የሚለው አንቀጽ 53 ላይ በምርጫ ጣቢያዎች ላይ ለአረጋውያን፣ ለነፍሰ ጡሮች፣ ለነፍሰ ጡር እናቶች፣ ለታመሙና አካል ጉዳተኞች ቅድሚያ መሰጠት አለበት ነው የሚለው። እነዚህ አካላት በነገራችን ላይ በመምረጥና በመመረጥ መብት ረገድ እኩል መብት ነው ያላቸው። ምንም የተሻለ መብት ወይም ደግሞ ያነሰ መብት የላቸው። ኖርማሊ ይመጣሉ። በነገራችን ላይ ህግ ባያስገድድም የህግ ማዕቀፍ ባይኖርም ማንኛውም ማህበራዊ አገልግሎት አሰጣጥ ላይ ኖርማሊ ቅድሚያ እንሰጣለን። ይሄ ባህላችንም ሃይማኖታችንም ስለሆነ ማለት ነው። ለአረጋውያን፣ ለነፍሰ ጡሮች፣ አቅመ ደካሞች፣ አካል ጉዳተኞች ማለት ነው። ስለዚህ ቅድሚያ እንሰጣቸዋለን። ፕላስ ተጽዕኖ በመፍጠር ረገድ አካል ጉዳተኝነታቸው ይሄ በቃ ለመብት ጥሰት ተጋላጭ መሆናቸውን አይተን የተለየ ነገር ማድረግ ከመጣ እነሱ በሚያቀርቡት ቅሬታ ማለት ነው። በነገራችን ላይ እዛው ምርጫ ጣቢያ ላይ ቅሬታ አጣሪ ኮሚቴ አለ። ቅሬታ አጣሪ ኮሚቴ አለ። ያንን የኮሚቴውን ስራ የሚሰሩ ደግሞ ቅሬታ የሚቀበሉ ቅሬታውን ቶሎ የሚፈቱ አካላት ተዘጋጅተው ቁጭ ብሏል። ታዛቢዎችም አሉ። የምርጫ ታዛቢዎች አሉ። ዓለም አቀፍ ታዛቢዎችም ይኖራሉ። የየፓርቲውን ተወካዮች ታዛቢዎች ይኖራሉ። ስለዚህ ለእነሱ ቅሬታውን ማቅረብ ይችላል። ቅሬታውን አቅርቦ አውቶማቲካሊ እንዲፈታና መብቱ ተከብሮ ምርጫው እንዲያከናውን ማድረግ ይቻላል። በዚህ መልኩ ነው ድጋፍ የሚደረግላቸው። ድምጽ ሰጪዎች ደግሞ በፈለጉት ሰዓት ሄደው ድምጽ መስጠት ይችላሉ። በተፈቀደው ሰዓት ኤግዛክትሊ ከ12 ሰዓት ከንጋት 12 ሰዓት እስከ ምሽት 12 ሰዓት ገደብ ውስጥ ሲፈልግ 12 ሰዓት መምጣት ይችላል። ሲፈልግ 11 ሰዓት ከ55 ላይ መምጣት ይችላል። ከ59 እንኳን ምናልባት የአንድ ቀን ስል ሊሆን ስለሚችል ግን ኤኒ ታይም ነው። ምሳ ሰዓት እዚህ ጋር አይደለም። የሻይ ሰዓት የሚባል ነገር የለም። ያው ታዛቢዎቹ ሻይ የሚፈልጉ ከሆነ እዛው ሻይ ሊመጣላቸው ይችላል እንጂ ምርጫ ጣቢያው ከ12 ሰዓት እስከ 12 ሰዓት ምሽት ድረስ ክፍት ነው። ምንም መቆራረጥ ይደረስ ምንም ኢህአዴግ ሲወቀስበት የነበረ ነገር ነበር። ጊዜያዊ ውጤት ያለ ያውጅ ነበር። የህግ ማዕቀፍ አልነበረውም። በየምርጫ ጣቢያው የሚል ጊዜያዊ ውጤት በይፋም በሚዲያም ጊዜያዊ ውጤት እያለ ያውጃልና ተቃዋሚዎች በጣም ሲተቹ ነበር። ይሄ ትክክል አይደለም። አንኛ የህግ ድጋፍ የለውም። ሁለተኛ ጊዜያዊ ውጤት ማለት ህዝቡን ለማደናገር ነው ወይ አሸንፍ ያለው ለማለት ነው ወይ ተጽዕኖ የስነ ልቦና ተጽዕኖ ለመፍጠር ነው ወይ እየተባለ ተቃውሞ ይቀርብበት ነበርና አሁን ከምርጫ በኋላ አንደኛ ግልጽ ቆጠራ ይካሄዳል። ግልጽ ነው። በአዋጁ አንቀጽ 65 ላይ በተደነገገው መሰረት ድምጽ ቆጠራ ወዲያው በምርጫ ጣቢያው ውስጥ በታዛቢዎችና በፓርቲ ወኪሎች በግልጽ መከናወን አለበት። በነገራችን ላይ ልክ 12 ሰዓት ላይ ምርጫ ጣቢያው እንደተዘጋ አውቶማቲካሊ ወደ ድምጽ ቆጠራ ነው የሚካሄደው። ድምጽ ቆጠራ ተካሂዶ አሸናፊው ተለይቶ ማለት አሸናፊው ስል ኢኔሴንስ አብላጫ ድምጽ ያገኘው የኛ ፈርስት ፓስት ዘ ፖስት አይደለ ሲሰሙ አብላጫ ድምጽ ያገኘው ይመዘገባል። ከሱ ቀጥሎ ለምሳሌ 5 ተወዳዳሪዎች ሀለ ሀመሰ ተወዳዳሪ ቢኖሩ ሀ ያገኘው ድምጽ ይመዘገባል፣ ለም ያገኘው ድምጽ ይመዘገባል፣ ሀመሮሃም ያገኘው ፓርቲ ከሆነ ፓርቲው፣ ግለሰብ ከሆነ ግለሰቡ። ያ በሰነድ ይዘጋጃል፣ በሰነድ ይጻፋል ማለት ነው። ከተጻፈ በኋላ አውቶማቲካሊ እንዲለጠፍ ይደረጋል ማለት ነው። ይሄ ነው የሚካሄደው። አሁን ግልጽ ቆጠራ ይካሄዳል። ከዛ ውጤቱን በጣቢያው ይለጠፋል። ከዛ በኋላ ነው ቅሬታ ካለ ቅሬታ የሚስተናገድበት መንገድ ምናምን ማመቻቸት። አሁን ይሄ በአዋጁ አንቀጽ 65 አንቀጽ 69 እና ቅሬታን በህጋዊ መንገድ ማቅረብን በተመለከተ ነው። በተለይ በሂደቱ በነገራችን ላይ ቅሬታ ሂደቱም ላይ ሊቀርብ ይችላል፣ ውጤቱም ላይ ሊቀርብ ይችላል። የአዋጁ አንቀጽ ከአንቀጽ 140 እስከ 143 ላይ እንደምናየው ሂደቱም ላይ ሊቀርብ ይችላል። ለምሳሌ አመራረጥ ሂደቱ እዛ አካባቢ ተጽዕኖ ሲፈጠር ነበር፣ እዛ አካባቢ በህገወጥ መንገድ ወይም አዋጁ ከሚደነግገው ውጪ ሰዎች ላይ ተጽዕኖ ሲፈጠር ነበር፣ የፓርቲ መገለጫ ልብስ ሲለብሱ ነበር፣ ይሄን ምረጡ ይሄን አትምረጡ ሲባል ነበር እየተባለ ወይም ደግሞ የጸጥታ አካላት ተጽዕኖ ሲፈጥሩ ነበር የሚል ቅሬታ ሂደቱ ላይ ማለት ነው። ከሂደቱም አልፎ ደግሞ ውጤቱ ሲገለጽ አቆጣጠሩ ላይ፣ ውጤት አገላለጹ ላይ፣ አለጣጠፉ ላይ፣ አመዘጋገቡ ላይ ቅሬታ ሊኖር ይችላል። ዞሮ ዞሮ በሂደቱ ወይም በውጤቱ ላይ ቅሬታ ያለው አካል ለዚሁ ፐርፐዝ የተቋቋመ ቅድም እንዳልከው የቅሬታ ኮሚቴ አለ። ለቦርዱም ሊያቀርብ ይችላል። ኢቭን ከዛም አልፎ ወደ ፍርድ ቤት መሄድ ይችላል። ለፌዴራል ከፍተኛ ፍርድ ቤት ቅሬታውን የማቅረብ መብት አለው ማለት ነው። ይሄ በአዋጁ አንቀጽ 140፣ 141፣ 142 እና 143 ላይ በግልጽ የተደነገገ ነገር ነው። ከዚህ ከቆጠራና ከውጤት መግለጫ ጋር ተያይዘው ሊደረጉ የማይገባቸው ወይም የተከለከሉ ድርጊቶች የምንላቸው ቅድም እንዳልኩ ነው። አንደኛ ህገወጥ የውጤት መግለጫ፣ የቀድሞ ማወጅ፣ ጊዜያዊ ውጤት እያሉ ማወጅ ማለት ነው። ይሄ
በአዋጁ አንቀጽ 72 ላይ በግልጽ የተከለከለ ነገር ነው። ብሔራዊ ምርጫ ቦርድ ይፋዊ ውጤት ሳይናገር ማለት ነው፣ ይህ ውጤቱን ይፋ ሳያደርግ ማንኛውም ፓርቲ ኦር ማንኛውም ግለሰብ እኔ አሸንፌያለሁ ኦር ገሌ አሸነፈ ብሎ ጊዜያዊ ውጤት እያለ ኦር ቋሚ ውጤት እያለ ማወጅ አይችልም። ስለዚህ የዚህ አልቲሜት ማንዴት ያለው የማን ነው? ምርጫ ቦርድ ነው። ምርጫ ቦርድ ካወጀና ውጤቱን ካሳወቀ አሸናፊውን ካሳወቀ በኋላ ያን ጊዜ ድጋፍ ማድረግ፣ ደስታን መግለጽ ኦር ተቃውሞም ካለ ተቃውሞ መግለጽ ይቻላል። ግን ምርጫ ቦርድ ያችን እስኪያወጅ ድረስ ያችን መግለጫ እስኪሰጥ ድረስ ማንም ፓርቲም ሆነ ግለሰብ ማወጅ አይችልም። ሌላ የምርጫ ሰነዶችን መንካት፣ ለምሳሌ ኮሮጅን መንካት ሊሆን ይችላል ወይ ማጥፋት ሊሆን ይችላል። ከዚህ በፊት ያጋጥሙ የነበሩ ችግሮች ናቸው ነገራችን ላይ። ይሄ በአዋጁ አንቀጽ 161 ላይ በግልጽ የተቀመጠ ነገር ነው። ሌላ ውጤትን ባለመቀበል ሁከት መፍጠር፣ ይሄ በቃ የኛ ኦልሞስት መገለጫ እስኪመስል ድረስ እንትን ነው። ይሄ በአዋጁ አንቀጽ 162 ላይ ተጠያቂነትን ራሱ ያስከትላል። ይሄ ህጋዊ የቅሬታ ማቅረቢያ መንገዶችን ትቶ በውጤቱ ምክንያት ብጥብጥ መፍጠር፣ ሁከት መፍጠር፣ ማዕመፅ ማስነሳት ምን ማለት ይሄ የተከለከለ ነው። በወንጀልም ተጠያቂ ያደርጋል። የወንጀል ህጉም ድንጋጌ አለ፣ የዚህም የአዋጁም ድንጋጌ አለ። ይሄን ይመስላል። የጊዜያዊ ውጤት አገላለጽን በተመለከተ ከዚህ በፊት የምናያቸው አንዳንድ ልምዶች መገናኛ ብዙሃን በየምርጫው ጣቢያው የተገለጹ የምርጫ ውጤቶችን ይናገራሉ። በኋላ ምርጫ ቦርድ ማስታወሰው ከዚህ በፊት የተደረገው ምርጫ ለማይሆን አናሊሲስ ይዳርጋል ተብሎ ተከልክሏል። ስለዚህ እሱንም ብታነሳው። አይቻልም። አሁን ግልጽ ተደርጓል እኮ ይሄ ውጤት መግለጫ የቀድሞ ማወጅ ማለት ነው። ከታወጀ በኋላ ችግር የለም። ከታወጀ በኋላ ቅሬታም ታቀርብበታል እኮ ኖርማል ነው። ከመታወጁ በፊት ግን ማን ነው የሚያውጀው? አሁን እንግዲህ ምንድነው ምርጫ ቦርድ ይሄ ሀገራዊ ምርጫ ነው። ከጫፍ እስከ ጫፍ ምርጫ ይካሄዳል። ስለዚህ እነኚህ ምርጫ ጣቢያዎች የመዘገቡትን ሰንደው ተፈራርመው በቃል ጉባኤ አስደግፈው ሁሉም ለምርጫ ቦርድ መላክ አለባቸው። ከምርጫ ጣቢያ ወደ ምርጫ ክልል፣ ከምርጫ ክልል ወደ ዋና መስሪያ ቤት እስኪመጣ ድረስ ጊዜ ይፈጃል። ወርም 2 ወርም ሊፈጅ ይችላል። እስከዛ ጊዜ ድረስ ግን ምርጫ ቦርድ ዘግይቷል አልገለጸም ብለን መገናኛ ብዙሃን ሊሆኑ ይችላሉ፣ ግለሰብ ሊሆኑ ይችላሉ፣ ፓርቲዎች ራሳቸው ሊሆኑ ይችላሉ ማወጅ አይቻልም። ምርጫ ቦርድ ያንን ሁሉ አሰባስቦ አናሊሲስ ሰርቶ ቁጭ ብሎ አሸናፊውን ለይቶ ይሄ ፓርቲ ከሆነ ግለሰብም ከሆነ ይሄ ግለሰብ ይሄን ድምጽ አግኝቶ ይሄን ያህል ድምጽ አግኝቷል፣ እነኚህ ደግሞ ይሄን ያህል ድምጽ አግኝቷል which means at the end of the day አሸናፊው ይሄ ነው፣ ቀጥሎ ያለው ፓርቲ ይሄ ነው፣ ወር ግለሰብ ይሄ ነው ብሎ እስኪያውጅ ድረስ የፈለገውን ጊዜ መጠበቅ አለባቸው። ከዛ አልፈው ግን አይ ምርጫ ቦርድ ዘገየ በጣም ተጓተተ ምናምን ብሎ ምርጫ ማወጅ የመገናኛ ብዙሃን በህግ የሚያስጠይቅ ነው። ያው አዋጁን በአንቀጽ 72 ላይ በግልጽ ስለከለከለው ማለት ነው። ወንጀልም ሊያስጠይቅ ይችላል፣ ተጠያቂነት ያስከትላል። ስለዚህ ይሄ የተከለከለ መሆኑን አውቀው ሚዲያዎችም ቢሆኑ ግለሰቦች፣ ፓርቲዎችም ቢሆኑ ከዚህ መታቀብ አለባቸው ነው። የአንድ ሰው ድምጽም ቢሆን ያው ዋጋ ቫልዩ አለው። ስለዚህ የድምጽ ለመስጠት የተመዘገቡ ሰዎች ወጥተው ሁሉም ድምጽ እንዲሰጡ ይበረታታል። ወደ ስንት ነው? ወደ 54 ሚሊዮን ሰው ተመዝግቧል ተብሏል። ከኢትዮጵያ ህዝብ አንጻር በእርግጥ 54 ሚሊዮን ኦልሞስት ግማሽ አካባቢ ነው የሚመስለኝ የተመዘገበው። ወደ 54 ሚሊዮን በላይ ይመስለኛል። 54 ሚሊዮን ክብርት ሰብሳቢዋም እንደገለጹት ማለት ነው። በነቂስ ወጥቶ በተመዘገበበት ምርጫ ጣቢያ ሄዶ ድምጹን ለሚፈልገው ፓርቲ ሰጥቶ ወደ የቤቱ ያው እንግዲህ ምንድነው ህዝብ የስልጣን ባለቤት ነው ብሎ ህገ መንግስታችን ይደነግጋል አይደለም? የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የስልጣን ባለቤቶች ናቸው ብሎ በአንቀጽ 8 ላይ በግልጽ በደነገገው መሰረት የስልጣን ባለቤትነታችንን ደግሞ የምናሳይበት መንገድ ይሄ ነው። እነኚህን ሰዎች ስንመርጣቸው እነሱም ያን ያክል ጊዜ ሲከራከሩ፣ ሲያሳምኑ፣ ሲቀሰቅሱ እኛ ምረጡ፣ እኛ እንሻላቸዋለን፣ እኛ እንበጃቸዋለን፣ የኛ ፖሊሲ የተሻለ ነው ሲሉ ምን እያልን ነው? እኛ በቃ ሄዳችሁ ተቀመጥ በወንበሬ ተናገር በከንፈሬ ብለን ነው ምን ሾማቸው። ሾመን ሸልመን ነው ምንሽራ ለ5 ዓመት ኮንትራት ነው ለምንሰጠው ለመንግስትኛ ማለት ነው። ስለዚህ በ5 ዓመት ውስጥ መንግስት ተመርጦ ወደ ስልጣን የመጣበትን ፖሊሲ እኛን አሳምኖ ይበጃል ብሎ እሺ ብለን ተስማምተን የመጣበትን ፖሊሲ በ5 ዓመት ጊዜ ውስጥ መፈጸምና ማሳየት መቻል አለበት። የ5 ዓመት ኮንትራት ወስታበቃ ደግሞ ወይ እናድስለታለን፣ አይ በቃ አይሆንም ብለን ደግሞ ወይ ኮንትራታችን እናቋርጣለንና ያው የመንግስትና የህዝብ ግንኙነት ሶሻል ኮንትራት ነው የሚባለው። እነ ሩሶ እና ሞንተስክ ሲሉት የነበረው ይሄ ነው፣ መገለጫው ይሄ ነውና
ኦፍ ኮርስ እንዲመርጡ እኛም መልካም የምርጫ ቀን እንላለን። እንግዲህ ስለዚህ ዛሬ ፀሐይ ሆነብኝ ዝናብ ሆነብኝ ሳይሆን አይ ያው መንግስት አቅሙ ላይኖረው ይችላል፣ የፋይናንስ እንትኑ ላይኖረው ይችላል እንጂ ሰርቪስም እያዘጋጀ ከቤታቸው እየወሰደም ሊያስመርጥ ይችላል። ያው አቅሙ ካለ ማለት ነው። ድምጽ ለመስጠት በአጠቃላይ የተመዘገቡት 54 ሚሊዮን 57,861 መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ተናግሯል። እንግዲህ ዛሬው ምርጫ ጠቅላላ ምርጫ ነው የሚባለው አይደለም። የህዝብ ተወካዮች ምክር ቤትና የክልል ምክር ቤት እንዲሁም የመስተዳድር ብዙ አይነት ምርጫዎች አሉ። እንግዲህ እነሱ ወደፊት እንግዲህ በደንብ በዝርዝር አሁን ከምርጫው ከዚህ ከሴሬሞኒው እንውጣና በተረጋጋ መንፈስ ደግሞ ያው ስለ ምርጫ ኮንሴፕት ምርጫ በነገራችን ላይ ጥልቅ የሆነ ኮንሴፕት ነው። የተለያዩ ሀገሮች የተለያየ አይነት ሲስተም ይከተላሉ። ያው በዓለም አቀፍ ደረጃ የሚታወቁት አንደኛው ፈርስት ፓስ ዘ ፖስት የሚባል ነው። ሁለተኛው ደግሞ ፕሮፖርሽናል ሪፕሬዘንቴሽን የትኛው ነው ለኢትዮጵያ የሚበጃት ህገ መንግስት የትኛው ነው የሚለው የትኛው ብንከተል ይችላል የእያንዳንዳቸው ፕሮስ ኤንድ ኮንስ ምናምን እሱ ሌላ ቶፒክ ስለሆነ በሌላ ጊዜ እናነሳዋለን። ስለዚህ አሁን እነኚህ 54 ሚሊዮን በላይ የሆኑ ተመዝጋቢዎች በተቻለ መጠን ሄደው የፈለጉትን ያመኑበትን ያሳመናቸውን እንግዲህ በየምርጫ በክርክሩ በእንትን ሲደረግ ነበር፣ በሚዲያ በጣም ሲደረግ ነበርና ያሳመናቸውን ያመኑበትን ይሆነናል ይበጀናል የሚሉትን መምረጥ አለባቸው። እንግዲህ መልካም የምርጫ ቀን ብለን እንመኛለን። እኛ አመሰግናለሁ አሮን። መልካም የምርጫ ቀን ይሆናል። አሜን አሜን። እሺ ስለሁላችሁ